ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 26 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኢትዮጵያ ንግድ ባንክን በተመለከተ አነጋጋሪ መረጃ ወጥቷል። በዚህም በኢትዮጵያ ንግድ ባንክ ላይ ከፍተኛ የሆነ ቅሬታ ስለመነሳቱ ይፋ ሆኗል። ይህንን በተመለከተ ሙሉ መረጃ እናደርሳለን። በሌላው መረጃችን በረራን በተመለከተም አዲስ አነጋጋሪ መረጃ ወጥቷል። በዚህም እንግዲህ ሙሉ በሙሉ ስለመቋረጡ ተሰምቷል። የት አካባቢ በምን ምክንያት ሙሉ መረጃና ሙሉ ዝርዝሩን እናደርሳለን። እንዲሁም ከገንዘብ ዝውውር ጋር በተያያዘም አዲስ መረጃ ተሰምቷል። ዕለታዊ የምንዛሬ ዋጋ ምን ይመስላል? ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። ሞን ሪል ስቴት፣ በሰላማዊ መንደር በምቾት ይኑሩ። በቅድሚያም ከኢትዮጵያ ንግድ ባንክ ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም በኢትዮጵያ ንግድ ባንክ ላይ ከፍተኛ የሆነ ቅሬታ ስለመነሳቱ ይፋ ሆኗል። በዓመት ከ1 ሚሊዮን በላይ የቤት ፍላጎትና 300,000 የቤት አቅርቦት ብቻ ባለበት ኢትዮጵያ የቤት ችግር አሳሳቢ ሆኖ ቀጥሏል መባሉ ተሰምቷል። በደሞዝ የሚኖረው ሰውም ቤት ለመግዛት ይቅርና ለቤት የኪራይ የሚከፍለውም እያጣ ነው። የኢትዮጵያ ንግድ ባንክ ባለፈው ዓመት መጨረሻ ላይ ቤት የሌላቸውን የቤት ባለቤት ለማድረግ ከንግድ ሥራ ውጭ የሆነ ብድር ለመስጠት ውሳኔ አስተላልፏል። በቅርቡም ባንኩ የቤትና የመኪና ብድር ጠያቂዎችን የሚያስተናግድበትን መመሪያም አውጥቷል። በመመሪያው ቤት ለመስራት ወይም ለመግዛት እንደዚህም ያለውን ለማደስና ለማስፋፋት ብድር እንደሚሰጥም ተቀምጧል። በመመሪያው የተካተቱት ነገሮችም ለሚገነባው ቤት ከሚጠየቀው ብድር የ200% ዋጋ የሚያወጣ መሰረተ ልማት ያለበት አካባቢ ያለ ቤት በማስያዝ መቅረብም አለበት። ለብድር ከሚጠየቀው ገንዘብ 50% ያህሉ ቀድሞ በባንኩ መቆጠብ አለበት። እንዲሁም ለቤት የተሰጠው ብድር በ10 ዓመት ጊዜ ውስጥ ተከፍሎ መመለስ ይገባዋል። ከ3 እስከ 6 ወር የእፎይታ ጊዜ ጭምር 14% ወለድ ተበዳሪው መክፈል እንዳለበትም ይደነግጋል። ወለዱ በየጊዜው ሊስተካከል እንደሚችልና በዛ መሰረት እንደሚከፈልም ተቀምጧል። በወልቂጤ ዩኒቨርሲቲ የፋይናንስ መምህሩ ዶክተር ካሳሁን ወልዴ ለሸገር ኤፍኤም ሬዲዮ በሰጡት ቃል ቅድመ ሁኔታ ከፍ ማለቱ ብዙሃንን ያገለለ ነው ማለታቸውን ገልጸዋል። መምህሩ የቆጠበው 50% ሲደመር ደሞዙ በእነዚህ 10 ዓመታት ውስጥ ደሞዙ ማክሲመም ሊከፈል የሚችለው ታክሲ ተደርጓል። ባለትዳሮች ሁለቱም ሊሆኑ ይችላሉ ወይንም አንደኛው ወገን ከሆነ የሱን ታሳቢ ተደርጎ ቤቱን በወቅቱ ባለው ግምት 100% መሸፈን የሚችል ሲሆን ፕሮሰስ የሚደረገው ለዚህ ነው። እንደ ኮላተራል 200% የተባለው በብድሩ የብዙሃኖች ጥያቄ የሚመለስ አይደለምም ብለዋል። ከኢትዮጵያ ንግድ ባንክ ለቤት ብድር መውሰድ የሚፈልግ ሰው ባንኩ ባስገመተው መሰረት ከሚበደረው ብድር 200% ግምት ያለ ማስያዣ ማቅረብ እንደሚጠበቅበት መመሪያው ሲያስቀምጥ፣ ማስያዣ ያላቸው ከተሞች የመብራት ውሃና ያላቸውን ከተሞች ታርጌት እያደረገ ነው ያሉት ዶክተር ካሳሁን ይህም ለሽያጭ አመች እንደሚሆንና ከአበዳሪ አንጻር ሪስክ ለመቀነስ የተወሰደ ስለመሆኑን ገልጸዋል። ደሞዝተኛው በኢትዮጵያ ከፍተኛ የታክስ ጫና አለበት ያሉት ባለሙያው በኢትዮጵያ በወር $90 ሲገባ መንግስት 30% ታክስ የሚወስደው በኬንያ አንድ ሰው 800,000 ብር ሲያገኝ ወይንም በእነሱ የውጭ ምንዛሬ $6,000 ሲያገኝ ነው።
የኬንያ መንግስት ከዚያም የመንግስትን የግል ሰራተኛ ቅጥረኛ ሊሆን ይችላል 30% የሚወስደው በማለት ተቀጣሪው ከፍተኛ ጫና እንዳለበትም ተናግረዋል። አጠቃላይ የብድር ክምችቱ 3 ትሪሊየን ከሆነ ሀገር ውስጥ 64 ቢሊዮን ብር ብቻ ለቤት አቅርቦት ይውላል ያሉት ባለሙያው ለባንኮቹ ለማደግም ለመስራትም ትልቅ እድል ነውም ብለዋል። የሰው አቅም፣ የመሬት አቅርቦትና የኢኮኖሚ አለመረጋጋት ለዘርፉ ፈተና ሆነው ሲቀጥሉ በሌሎች ሀገራት በብድር የተገዛ ንብረት እንደ ማስያዣ አድርገው ሲበደሩ የወጣው አዲስ የንግድ ባንክ መመሪያ ግን ቅድመ ሁኔታ ከፍ አድርጎ ብድሩን ለብዙሃኑ ከባድ አድርጎታል ማለቱን ከሸገር ኤፍኤም 102.1 በዛሬው ዕለት ያገኘነው መረጃ ያመለክታል። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? ወደ ቀጣዩ መረጃ እንለፍ። ሌላው መረጃችን ከገንዘብ ዝውውር ጋር በተያያዘ አዲስ መረጃ ተሰምቷል። በባንኮች መካከል እየተደረገ ያለው የገንዘብ ግብይት ዝውውር ከፍተኛ እድገት እያሳየ በመምጣት እስካሁን 1.26 ትሪሊየን ብር መድረሱን የኢትዮጵያ ብሔራዊ ባንክ አስታውቋል። ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባውን አስመልክቶ ትናንት ባወጣው መግለጫ መሰረት የባንክ ለባንክ የገንዘብ ገበያ ከተጀመረበት ጥቅምት ወር 2017 አንስቶ እስካሁን 1.26 ትሪሊየን ብር ዝውውር ተደርጓልም ተብሏል። ባንኮች እርስ በርሳቸው የሚበዳደሩበት የ7 ቀን ቆይታ ያለው አማካኝ የወለድ ምጣኔ ተመን በታቀደለት ክልል ውስጥ እንዲቆይ የተደረገ ሲሆን በህዳር ወር መጨረሻ 17.3 በመቶ ሆኖ ተመዝግቧል። ብሔራዊ ባንክ አክለውም የባንክ ዘርፉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው መሆኑንም ገልጿል። በአንዳንድ ባንኮች ዘንድ የሚታየው የጥሬ ገንዘብ እጥረትም በባንክ ለባንክ የገንዘብ ገበያና በብሔራዊ ባንክ ቋሚ የብድር አገልግሎት መፍትሄ እያገኘ መሆኑ ተመላክቷል። በተጨማሪም የ91 ቀናት የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ተመን ካለፈው ዓመት የ14.3 በመቶ ጭማሪ አሳይቶ በህዳር ወር 2018 መጨረሻ 16.2 በመቶ ደርሷል። የኮሚቴው መግለጫ እንደሚያሳየው የአጭር ጊዜ የወለድ ተመኖች እድገት በጥሩ ሁኔታ ላይ የሚገኝ ሲሆን ከቁጠባ ማስቀመጫ ወለድ ውጭ ያሉት ሌሎች ወለዶች ዜሮ በላይ መሆናቸውም ተገልጿል። ይህም የገንዘብ ገበያው እየተረጋጋ መምጣቱን የሚያሳይ መሆኑን ከኢትዮጵያ ብሔራዊ ባንክ በኩል የወጣው መረጃ ያመለክታል። በሌላው መረጃችን በረራው ሙሉ በሙሉ ስለመቋረጡ ይፋ ሆኗል። በግሪን ላይ ያለው የአየር ክልል ሙሉ በሙሉ የተዘጋ ይመስላል። ይህ በበርካታ የዜና ዘገባዎች ላይ በዚህ ሰዓት ተረጋግጧል። በዚህም በአሁኑ ሰዓት የግሪክ የአየር ክልል ባዶ ነው። የፍላይት ራዳር ምስሎች እንደሚያሳዩት በግሪክ ሰማይ ላይ ምንም አይነት አውሮፕላን የለም። በርካታ የመገናኛ ብዙሃን የአየር ክልሉ መዘጋቱን እየዘገቡትም ይገኛሉ። የሲቪል አቪዬሽን ባለስልጣናትና የኤርፖርት ኃላፊዎች በአሁኑ ወቅት ወደ አገሪቱ የሚገቡ በረራዎች አለመኖራቸውን ለቢልድ አረጋግጠዋል። ቢልድ እንደዘገበው ከሆነ የሁሉም የመገናኛ ዘዴዎች ሙሉ በሙሉ መቋረጥ ለችግሩ መንስኤ ሊሆን እንደሚችልም ተገምቷል። ካቲሜሪ የተሰኘው የግሪክ የጠዋት ጋዜጣ እንደዘገበው ከሆነ ቴክኒካዊ ችግር በሲቪል አቪዬሽን ባለስልጣን ስር በሚተዳደሩት የአቴክስና የሜቄዶኒያ የአየር ትራፊክ ቁጥጥር ማዕከላት ማዕከላዊ የሬዲዮ ቦታ ስርዓቶች ጋር የተያያዘ ሳይሆን አይቀርም መባሉ በዚህ ሰዓት እንግዲህ ሰለዳ አስነብቦናል። ለዛሬ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።